ዋሴ ሲሳይ ለካስ ከበር ምሰራው ምናምን ያልከኝ አይደለም። አይ እኔ ጨዋታ ላይ መጥቶ የውይይት ጥሪ የሆነ ሰው ልኳል ምናምን ይባል ፌር አይደለም። እኔ ቤት መልእክት ማስተላለፊ አይደለም ወይ? አሁን ፍቃደኛ ከሆነ አሁን ከተመስገን ጋር ዋሴ አሁን አይደለ ይሄው ተመስገን ገብቶ ያሬዶ ይወያዩዋል ከፈለገ ይሄው የሚወያይ ከሆነ እሱ የሚወያይ ከሆነ ይወያይ፣ ችግር የለውም። የሚወያዩት ሰዎች ቪዲዮ ይስሩ። ይሄው ተመስገን አሁን ይሄው የምትወያይ ከሆነ ያሬዶ ካንተ ጋር እንደምትወያይ አንድ ቁጥር ጻፍለትና ይሄው ያሬዶ አሁን ይወያይ እንትን ይላል፣ ፈቃደኛ ነው። ተመስገን አንድ ቁጥር ትወያያለህ። ገብቼ የከሬ መልክ ለማስተላለፍ ነው። እኔ እንደዛ ካልክ እንትን እላለሁ፣ እኔ አስወርዳለሁ። ድጋሚ አንድ ቁጥር እኔ ራሴ እወያያለሁ የምትል ከሆነ አንድ ቁጥር ጽፎላል ይግባና አይደለም። አይ ኖ እኔ የኔ በውስጥ ጻፍለት። እኔ ቤት ውይይት ከሌት ልኳል የሱ መልክ ማስተላለፍ ምናምን አይደለም። በውስጥ ጻፍልኝ። እንደዛ ከሆነ በቃ መጀመሪያ ላውራ እያለ እንደዛ ከሆነ በውስጥ ራሱ ለራሱ መልክቱን አስተላልፍለት። የውይይት ጥሪ ቪዲዮን የላከውን ሰውዬ ያንን ቪዲዮ በውስጥ ሼር አድርግለት። አይ ኖ እኔ ከሬዲዮ ቃን የራሴ የውይይት ፕሮግራም በሚፈልገው ርዕስ እኔ መወያየት እፈልጋለሁ ካልክ ደግሞ ይሄ እኔ ተመልከቱ። አሁን እንደዛ ተናግሬ ገብቼ ሌላ ነገር ብሎ አስወርጄው ሲሳይ ፌር አይደለም ብትሉ እኔ አልሰማም። እግዚአብሔር ምስክሬን አልሰማም። እግዚአብሔር አልሰማም። ይቅርታ ግን ሲሶ አንተ በጣም ቅር ያለኝ ነገር ልንገርህ። መጀመሪያ በአንተ በራሱ ላይ ማለት ነው አይደለም። በቃ አንተ ለምሳሌ በአንተ በራሱ አሁን ቅርተኛውበትን ነገር ልንገርህና ወደሱ ሄዳለሁ። በአንተ ላይ ቅርተኛውበትን ነገር ፍትሃዊ ሆኜ ማለት ነው 3-4 ጊዜ እነ ሀና ቤት ሄደም እነ ዴቭን ከነ አኬ ጋር ኑና ተወያዩ ብለህ ጠርተሃል አይደለም? ከሆነ ደቂቃዎች አስተሳሰኛ እሺ፣ አልጠራውም። እኔ ከቤት ውጭ ማንንም ጠርቼ አላውቅም። ከቤቱ ከተመታችሁ ኑና እኔ ጋር ተወያዩ። ካልተመቸ እኮ እኔ ጋር ግዴታ መወያየት እኮ በቃ እሱን ነው። እኔ አሁን እንደዚህ አይነት መልእክት ነው እንትን ያልኩት። እኔ እሱን መልእክት ነው ተልኬ ነው እና አድርስ ተብዬ ነው የተባልኩት። እኔ በቤቴ ነው ያልኩት። በቤቴ ሲሶ ቆይ አንዴ ማን አድርስ? ቆይ ተመስገን አንዴ ስማኝ። ቆይ እሺ፣ አቤት አድርስልኝ ምናምን ከሚሉ አንደኛ ቪዲዮ ይስሩ። ቪዲዮ ተሰርቶ ምላሽ አልመለስክም። አሁን ለምሳሌ ቃል 2-3 ሰርቶልህ አልመለስክም። እሱ ከደረሰ ልል ነው እሱ ምላሽ ተቀበላለሁ። ኧረ ተመስገን እያዳመጥክ እኔ ሲጀመር ለሁሉ ነገር ምላሽ እሰጣለሁ፣ ግዴታ የለብኝም። ግን በሚጠራኝ ሰዓት ላይመቸኝ ይችላል፣ የተለያየ ነገር ይኖር ይችላል። ድጋሚ አዋለሁ። እኔ ሲጀመር ፎሎወሬም አይደለም። ኦኬ። ስለዚህ እኔ አላየውም እሱን ቪዲዮ ቪዲዮን ላክልኝ፣ ሼር አድርግልኝ ወይ እሱ ራሱ ድጋሚ ስራና ሊያው። ከዛ በኋላ የመረጠውን ርዕስ ተነጋግረን እኔ የምመርጠው ርዕስ ካለ እሱ የመረጠው ርዕስ ተነጋግረን ርዕሳችንን ኮመን ርዕስ ግራውንድ ሰርተን እንወያያለን። ምንም ችግር የለውም። እሺ፣ ከዚህ በፊት ጥሪ እንደውም ከአንተ ነበር የጀመረው ነገረ ማርያም ላይ የነበረው ላይ ተመስገን እየሰማህ የጀመረውና እሱን አክሴፕት አድርጎ ቃል እንጠር ብሎ ነበር። መሰማኝ እኮ አይደለም ተመስገን ደህናዋሉ በቃ መልስ የላትም። በቃ ኦርቶዶክስ መልስ የላትም። ቻው አንተ ከሪ ውክልና እኮ አልሰጠህም እኮ አይደል? እንዴት ታሚ ውክልና አልሰጠህም አይደል? በቃ ገብቶኛል። ኦርቶዶክስ መልስ የላትም። ቻው ምላሽ ይሁን። እሺ ታሚ አትጥፋ እንዴ ወይ በጣም እኮ እንትን እኮ ነው እኮ አይደለም። ለምን ባለቤቱ እያለ አይደለም እኮ ራሱ እንዴ ዋሴ ይሄ እኮ ፌር መሆን አለባችሁ እኮ። እኔ ከፌር ጥያቄ እኮ ነው ወይ ቃሌ ከቪዲዮ ሰርቼ ውይይት ማንም ሰው መንገደኛ መጥቶ ለምሳሌ የከሌን ውይይት ጥሪ ለምን አልተቀበልክ ማለት መብት አለው እንዴ? መብት እኮ የለውም እኮ ባለቤቱ ራሱ ነው። ለምሳሌ ለምንድን ነው የውይይት ጥሪን ያልተቀበልኩ ማለት ያለበትም ባለቤቱ ነው። ሲጀመር ደግሞ ሲሶ ልደት ይቀጥል ሳትናገር በፊት ቱቤ ዮነስት በጣም ከታላቅ ይቅርታ ጋር መቼስ ያሬዶ ሚዲያ ላይ ያለው ነገር አይታል። ከኔ ጋር ከአኬ ጋርም ከበርካታ ሰዎች ጋር ኦፊሻል ዲቤት ብዙ አድርገናል እና አስፈላጊ አይደለም። እጅግ በጣም ለውይይት ብቁ ያልሆነ ሰው ነው ቱቤ ዮነስት። በጣም ከታላቅ ይቅርታ ጋር ህጉን ራሱ አያውቁም እና በምንም አይነት መስፈርት ማለት ነው
ከእሱ ልጅ ጋር ክርስቲያኖች ምንም አይነት ሰከንድና ደቂቃ ባናጠፋ እላለሁ። ምንም አይነት ነገር ማለት በጣም የውድ ጊዜያችንን ብዙ ስራ ልንሰራ የምንችልበት ነው። አሁን በቃ ይኸው በጸጋ ብቻ እዛው እርስ በርሳቸው ይላፉ፣ አያገባ ነው። እሺ ለማንኛውም እኔ ሲጀመር ፎሎሬም አይደለም ሲሶ ሰው የሚሰራውን ቪዲዮዎች አላይም። ሰዎችን ሜንሽን ማድረግ አይችሉም፣ ምክንያቱም ረጅም ዓመት ሆኖታል ሜንሽን ማድረግ በጣም ብሶ ዝም ብሎ ለቆጡን ለባጡ ሜንሽን ስለሚያደርገኝ ማንም ሜንሽን የሚለው ነገር ቆይቶ አከዘጋሁት እና የማንም ሜንሽን ተደርጌ አላውቅም። ሰው አይቼውም አላውቅም። በተረፈ ግን አሁን እውነቱን ለመናገር የውይይት ሰዓት አይደለም። አሁን በሉተሪያና በጴንጤኮስታል መካከል በጣም ብዙ ክርክር ያለበት ብዙ ነገሮች ክሊር ማድረግ ያለባቸው ታይም ነው። ስለዚህ ያንን ታይም ይውሰዱ፣ ይከራከሩ፣ በደንብ ይማማሩ እርስ በርስ ብዙ ነገሮች ልዩነታቸውን እያወሩ ስለሆነ ማለት ነው። ያ ባለበት ሁኔታ የሆነ ውይይት ጥሪ በዚህ ገብቶ በዚህ ወጥቶ ቢባል አይ ዶንት ቲንክ እንትን አይመስለኝም። ታይሙም አይደለም። አሁን እንዲህ ስንገናኝ ግን ከማናቸውን ጋር ስንገናኝ ግን በአጋጣሚ አንተ ቤትም እንደዚህ ፌር የሆነ ቤቶች ውይይት ማድረግ እንችላለን። እያረግንም ነው። ከይን ሰሞኑን የሚገርም ሲስ ለምሳሌ ማን ቤት ውይይት አድርገናል መሰለህ? አይ ቲንክ ማን ቤት ነው? ብዙ ቤቶች ውይይት እየተደረጉ ነው ሰሞኑን። ሶሪቲ ቤት እኮ በቅርብ አኬ ገብቶ ተወያይቷል እኮ ትናንት ራሱ ዮኒ ማኛ ቤትም እኮ ከእንትና ጋር ሲወያዩ ሳይቻለሁ ሰምቻለሁ። አረ ብዙ አለ፣ ብዙ ውይይቶች አሉ። ሰው በዛ መልኩ ነው የምንሄደው። ሲሰው ኤኒዌይስ ዝም ብሎ ነው ወንድማችን። ያው ወይ ራሱ ቢዋይ ጥሩ ነበረ። ራሱ ደግሞ ቢዋይ ራሱ ሀሳብ አለኝ እኔም እኮ የምለው እኮ እሱ እኮ ነው። እኔ አሁን ገብቶ ተመስገን በቃ በዚህ ርዕሰ ጉዳይ ላይ ከአንተ ጋር ለመወያየት እፈልጋለሁ፣ ቀጠሮ እያዝልን ወይ ከኔ ጋር ውይይት ግባ ወይ አሁን እዚሁ ውይይት ግባ ቢል እሺ ኢትስ ኦኬ። ይሄ በጎና እንትን ነገር ነው። የከሌን ውይይት ጥሪ አልተቀበልክም ከዛ ኦርቶዶክስ መልስ የላትም ማለት ይሄ እንትን ከዛ ስንናገር ከዛ ሲሳይ ፌር አይደለም ብሎ ወደ እኔ አፉ ሙዙ ማዞር ይሄን ትክክል አይደለም። ይኸው እኔ እኮ አልኩ እኮ አንተ ናና ተወያየ ያሬድ በፈለከው ብሶት የወለደው ንግግር እኮ ነው። ብሶት የወለደው ንግግር እኮ ነው። የተመስገን ብሶት የወለደው ንግግር እንዴ! ይኸው አሁን እኮ ይኸው ከፈለክ ይኸው ተመስገን በፈለከው ርዕስ አንተ በፈለከው ርዕስ ይኸው ፈቃደኛ ሆኖ ልደትም ያሬዶም ይቀበሏል። የውይይት ጥሪ ተቀበል አንተ። ኤኒዌይ ያለው ነገር ነው። ልደትሽ እንዴት ነህ? አለው ሲስ እንዴት ነው? ዛሬ አንገናኝም እንዴ? እንዴት ነው? ሰላም ነው? አለን ምን እኮ ከተማው እኮ ነዳጅ እኮ ተቆላልፎ ነዳጅ ነው ማለት በራይ እኔ በጣም እንገናኝ። አንዱ ትናንትና እኮ ማታ ደውሎ የነገረኝ ማለት ነው እንትን ቦሌ መብራት ጋር ማለት ነው ትራፊክ ላይት ይዟቸው ትላክስ አድርጎ መስኮቱን ዝቅ አድርጎ ማለት ነው እኔ ምላም በሰው አለ ወየ ሲለው ነዳጅ የት ነው ያለው ይሏል። ዱባይ ነው ያለው። ዱባይ ነዳጅ ጠፋ ማለት ነው ሲስ ሄዶ በጣም ወረፋ ነው የለም። ይገርማል። እዚህ ሀገር ራሱ አሜሪካ እዚህ ነዳጅ አለ በደንብ ግን ዋጋው ጨምሯል። ብታይ በጣም ነው የጨመረው ዋጋው አይደለም ጭራሽ በቃ ሰልፍ ዋጋው እኮ ነው። እናንተ ጋር ዋጋ ነው ሰልቷል። ብርድ ያለ ያሬድ የራይዱ ሹፌር ማለት ነዳጅ ስለሌለ ራይድ ስጠራ ማለት ነው ነዳጅ ስለሌለ ወክ እያደረግን እስከ ቤት ሸኝቼ ልመለስ እያዋራው ቤት ከባድ ነው ግን በጣም የኤርሚያስን ቪዲዮ አያችሁታ? በእኔ ላይ የተናገረው የትንቢቱ እኔ አናፖሎጂ የሰራውን ነው እንጂ አይፋል አናፖሎጂ የሰራውን አንተ አናፖሎጂ አናዘር ሌቭል ነው። አንተ እኔ እኮ አናፖሎጂ ራሱ እኮ በጣም እንደዚህ ራሱ እኔ የአይቲ ባለሙያ ነኝ ፕሮግራመር ነኝ ይላል። የስ እኔ እንደ አዲስ አበባ ልማር ነው ከሱ በኤአይ የሰራው ቪዲዮ እኔ መዝሙሩ ነው ያሳቀኝ። ጋብቻ ሆስፒታል ጋብቻ ሆስፒታል መዝሙሩ ካለጋር እኮ ብሏል እኮ ሪሴፕሽኒስቷ ብሏል እኮ ኤርሚያስ። መዝሙሩስ ልደተሻ መዝሙሩ ሰምተሃል? የአኪና የኤርሚን አይ ሰው አልሰማሁም። በእንትኑ ብቻ ቪዲዮ ነው ያየሁት። እዴ ከይላ ሰማ ሲስ ማሰማት ይችላል ወይስ ይቅር? ትችላለህ። ይቅር ካልክ ምን ይቅር
አይ እንስማው፣ ችግር የለም። እሺ ትልቁ ላይ አገኘሽ። እኔ ድምጻቸው እንዴት አድርጎ እንዳገኘው ነው እንዴ! በጣም እኮ ቴክስት ታይም እንደዚህ ለመሰብሰብ ይኸውልህ፣ ስማ በመዝሙር ምልልስ ተብሎ እዚያው ከዛሬ ጀምሮ ቲክቶክ አልገባም። እንንትናን ደስ ይበላቸው፣ እኛም ደስ ይለናል። እኛማ ደስ አይለንም፣ እኛማ ደስ አላለንም። እንንትናን ደስ ይበላቸው። ከኔ ጋር ነበራችሁ፣ አመሰግናለሁ። ማን ነው ስም ለዋዋጩ መርዘኛ ሰው? ወንጌል ላይ ስለመጣው ልጅ መርዘኛ ሰው መሰረቱ መካነ ኢየሱስ አልነበረም። ከሌላ እምነት ነው፣ ከምንፍቅና ትምህርት ውስጥ ነው መጥቶ መካነ ኢየሱስ የገባው። አጣርተናል ታሪኩን። ሌላ ቸርች ነበር የነበረው፣ በስህተት ትምህርት ውስጥ የነበረ ሰው ነው። ሉተራውያን ከወንጌላውያን አማኞች አንድ አይደለም ብሎ ገስት ላይ ቁጭ ብሎ ሙሉ ወንጌልን ሲያሰግድ የነበረ ሰውዬ ነው። የት ነው ቤት ዘጋ? ስራን ጨረስክ አይደል? ተልእኮውን ጨረስክ፣ ተልእኮውን ጨረስክ። መካነ ኢየሱስን ከኛ መለየት ነበር፣ ማጣላት ነበር። ወንድሞችን ምንም የማያውቁትን እንደነ ዳዊት አይነቶቹን አንደርድረህ አምጥተህ በስሜት እንዲናገሩ አድርገህ አበላሽተህ የወንጌሉ አገልግሎት እንዲናቅ እንዲተፋበት አድርገህ እወጣለሁ ብሏል። ኑ ይምጡ አባቴ ይግቡ ወደ ገስት እያለ ሲጠራቸው የነበረ አንደኛ ሰው ኑ ቀሲ ወኩሉ ኑ ይምጡ ይግቡ 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 ይግቡ። እኛ ከእናንተ ጋር ነን አንድ ብለው ነው። ከየት ቤት እምነት ነህ? ከሙሉ ወንጌል ውረድ ከገስት ላይ እያለ ሲያስወርድ የነበረ አይተናል። ውስጣችንን እያመመን አለ። ውስጤን እያመመኝ አልደብቃችሁም። ውስጣችን እያመመን በጌታ ስብከት ተሰብከው የዳኑ በጌታ እህቶችና ወንድሞች አዳዲስ ነፍሳት ሁሉ ጭምር እንዲሰናከሉ አድርገው ቤት ዘግተን እንሄዳለን። እነንትና ደስ ይላቸው። ደስ ያላቸውማ እነንትና አይደሉ፣ ስማቸው ስጠራ ነቀሱ ሊወጥሉ ናቸው። አሁን ስማ ልደት ሲሶ ስማ እውነት ለመናገር ርዕሱን ሳላይ የገባሁት ይህንን ልል ነበር እና ርዕሱን ሳየው ወይኔ ተቀደምኩ። ልል ያልኩት የፖስተከው ቀኑን ምክንያት በማድረግ ነው ለማለት ፈልገህ ነበር ለማለት ፈልጌ ነበር። አንተ ኦልሬዲ ተፋቀዋል። አይ ቅድም ጽፌ በጣም ብዙ ሰዎች ሲደውሉ እዚህ ወስዳችሁ ሰውን ታፍጠለጥላላችሁ። እፈሩ፣ በጣም ማፈር ያለባችሁ። ስማ አሁን መዝሙር ስማ ሲስ መንገዱ ለተጣመመው ሊጸለይለት ነው። ጸለይለት ለደከመው፣ ኧረ መንገዱ ለተጣመመው ብትሆን አታውጣ የባልንጀራህን የራስህን ከኔ ደከመ ከኔ በረታ ምን ያደርግልሃል ሐሜቱ ጋጋታ እንጸልይለት ለደከመው መንገዱ ለተጣመመኝ ኧረ ትቶን አታውጣ የባልንጀራህን ትተሽ የራስሽን። አችልም የአብ ልጅ ካለኝ ሁሉ አለኝ። ኢየሱስ ቤቴ ካለ ሙሉን ይበቃኛል። በቃ በቂ ነው። ወይ ጡዘት እዚያው ከዛሬ ጀምሮ ቲክቶክ አልገባም። መዝሙሩ ሰማ። አረ ይለያል። ከጉዳት የመነጨ መዝሙር ነው። አናፖሎ ግን ይኸኛው ደግሞ ይኸኛው ቪዲዮ ምክንያቱም እሱ አጀንዳቸው ወንጌል ስለ አይደለ ወንጌል ስለማይሰብኩ ወንጌል መስበክ ብላስፌሚ ስለሆነ የወንጌል ሰበካ አያስፈልግም ብለው አኬ እየደጋገምክ ልክ እንደ ተከታታይ ክትባት ቀስ እያልክ ስጣቸው። ቀስ እያልክ ግን አትቸኩል። ለወንድማችን ላክ ሌላ የምታደርሱት ቀስ እያልክ በዚህ ትክታት ላይ ላሉ ሉትራውያንን ብለው ለሚሉ ወንጌል ሰበካ ብላስፌሚ ነው ብለው ላሉ ቀስ እያልክ ሪሴፕሽን ላይ ያለችዋን እየጠራ ተረኛ አስገቡልኝ እያልክ ቀስ እያልክ ስጣቸው። ሪሰፕሽን ያለችን አንቺ እና ተረኛ አስገቢ እያልክ የሚገርም ነው። እኔ እንትኑ ኤአይ ቅንብር ሁላችሁም የገባችሁ ሪፖስት አድርጉለት። ፎሎ ያላደረጋችሁት ፎሎ አድርጉት። አናፖሎጂ ማለት ነው። ቪዲዮ ሪፖስት አድርጉት። ስዕላዊ እኮ ይኸው አካውንቱ ይሄ ነው። አናፖሎጂቲካሊ ኦርቶዶክስ የሚል ነው እና በእውነት ሪፖስት አድርጉት። እኔ ማታን ያየሁትና አልቻልኩም። እዚህ
ይሄ ደግሞ አኬን አላየሁትም። አይገርምም? እስቲ አኬ እዚህኛው ቦታ ላይ ብቻ ነው የሄድበት ወደኋላ አልመለስም ወደፊት ነው የሚሄድበትን ቦታ ላይ ብቻ ቆይ ያልኩህ ምን ስማኝ፣ የሚሄድበት ቦታ ላይ ብቻ እንድትሄድ የምፈልገው። አይ ከዛ በፊት ግን አባ ሰላማን ብቻውን የሾመው ብላ እኔ እሱን የምልህን ማሰማኝ ከሆነ መውረድ ይችላል። ምንም አይነት ወደኋላ ታሪክ አለ። ማንንም አልሰማም። የወደዱትን በበዛ ሳቅ የሚያስተናግዱ የጠሉትን አይነ ላፈር ባዩ የሰሜን ኮሪያ መሪ ኪም ጆንግ ኡን ማስረጃ ካለ ወደኋላ መመለስ አልፈልግም። በጣም የሚገርም ነው። የኛው ኪም ጆንግ እንትና ማስፈራራት ዛቻ ብቻ እንትን የሚያደርጉት የሚገርም ነው። በጣም ችሎታው አዝናን እግዚአብሔርን ይችላል። በጣም ጎበዝ ነው። አናፖሎጂ አንበሳ ሰው ነው። ምርጥ ሰው በቃ ጸደይ ስራ ነው የሰራው። ያንተ የታለ? ያንተ ነበር እኮ እዮባ ቲክቶክ አካውንት ላይ ነው ያለው። እንደዛ ነው። ቆይ እስቲ ያንተ ላይ ሰራው። ቆይ እስቲ ኖ እዮባ ላይ ነው እንዴ? አይ ዶንት ቲንክ ሶ። የለም እዮባ ላይ የለም። እዮባ ላይ ትንሽ ብሎ ነው እዮባ ሳይሆን አይ ቲንክ ቆርጠሽ አኪላችሁ ላይ ነው እንደ ያየሁት። አይ ቲንክ የሚጮህ ነገር አለ። ስለፈልገው አይ ቲንክ ማን ጋር ነው? እዮባ ላይ አለ። እዮባ አሮ ነው። እስቲ ቆይ እዮባ ጋር እዮባ ቪዲዮ ሰርቶበታል። ቪዲዮ ነው የሰራበት እንጂ ሙሉ እዮባ ዱዊት አድርጎ ወስዶ የሰራበት ሙሉ ሀሳቡ አለ። የለም ቪዲዮ ላይ እኮ ሙሉ ሀሳቡ አለ። የመጀመሪያዎቹ ቪዲዮዎች ላይ ፕሮፋይል ላይ ገብቻለሁ። ይሁን ኦኬ አጋሪ ተሽሽ ይሄ ነው አይደል? ይሄ አይደለም። ስቶሪ ላይ ነው ያለው እንጂ አይ ዶንት ቲንክ እስቲ ይሄ ነው እንዴ? ይሆና ጌታ መጥተህ በቸርች ውስጥ ኳየሮች ውስጥ ተቀላቅለህ እኔ እኮ ኤርሚያስ ትመጭ ይሄ አይደለም። ቆይ ላሳይልክ ነበር። እሱ ነው እኮ አሳልፈሽ ያየሁት አጭር ነው ያኛው። ጌታ መጥተህ በቸርች ውስጥ ኳየሮች ውስጥ ተቀላቅለህ ስቲች ነው ያደረገው እኮ እሱ ስቲች ያደረገውን ቪዲዮ እዛው ላይ ፈልገው እሱን ከፍቼ ነበር እኮ ሬዶ ስቲቹን ስትነካው ስቲች ያደረገውን ዋናውን ቪዲዮ ጋር ይወስዳል። ኦኬ ያየሁት ወደ ጌታ ይሄ ብዙ ነሽ ብሎ ማለት ነው አይደል? እሱ ነው አጭር ነው። እኔ ደግሞ ይሄን አልነበረም። የሆነ ሰው ሰርቷል። አንተን እንትን አስለብሶ ይሄ ራሱ እኮ ነው። ይሄ ነው የፕሮቴስታንት የመዘምራን ልብስ አስለብሶ ያየሁት ነበር። ኦኬ አይልክ ነበር አንዬ ይሄ መሰለኝ አይደለም። ጋይስ እኔ ጋር ልደት ደወለለት። እስከዛሬ ያልተነገረ ትንቢት የሚለው ያው እነሱ ፔጅ ላይ አስቀምጠውታል አይደል? ከአንድ ወር በፊት ከአንድ ወር በፊት እራሱን ልደት የተናገረው ማለት ነው። እንግዲያው ልደትሻ ሚስጥር አይደለም የነገርኩህ፣ ከጌታ ያየሁትን ነገር ነው የነገርኩህ። አደባባይ ላይ ብነግርህ ተጠንቅቄልህ ለሃይማኖት ተከታዮች እንዲህና እንደዛ ብለው እንዳይሉ ነው ከጌታ ዘንድ ያየሁትኝ። ወደ ጌታ መጥተህ በቸርች ውስጥ ኳየሮች ውስጥ ተቀላቅለህ ገዝፈህ ወጥተህ እንደዛ በራእይ ውስጥ ያየው እንደዛ ነው። ግዝፍ ብለህ ወጥተህ ጌታ አሳየኝ እና የሰራዊት ጌታ እግዚአብሔር ልጅ ኢየሱስ ክርስቶስ ይወድሃል እና ወደ ጌታ እና ለክርስቶስ ልብህን ስጥ ብዬ ነው የነገርኩህ። አንተ ግን ያው እንግዲህ ማለት ነው ከወር በፊት ማለት ነው ራሱ ነው ደጋግሞ እንደዛ ያለው። ደውዬለት ነበር። ደውዬለት ነበር። ኦኬ እሺ ልደት በላው መለስ አይ ቲንክ ሌሎቹም ጸዳ አድርገው ኤዲት አድርገው ሰርተውበታል። በእርግጥ
በጣም ከዛም በኋላም ደውሎልኛል። በነገራችን ላይ አላነሳሁትም እንጂ ይህንን ትንቢት የሚለውን ነገር ከነገረኝም በኋላ እንደውም ከተናገረ ከሆነ ጊዜ በኋላ ነው እኔ አውጥቼ ራሱ የተናገርኩትና ያንን ቪዲዮ ስላየ ነው መሰለኝ ደውሎልኝ ነበር። ድጋሚ ደውሎልኝ አላየሁትም። ሚስኮሉን ያየሁት በጣም ነው የደነቀኝ። እውነቱን ለመናገር ኳየር ውስጥ ከፍ ብለ ገዝፈ ምናምን ስታመልክ እንደዚህ እያለ ስንቱን ይሄኔ እንደዚህ እያለ ዋሽቷል ማለት እኮ ነው። የሰውዬ መዘምራን ነበርክ ብለሃል። አላሳየኝ መዘምራን ነበርክ ብለሃል። እንትን ነው አሁን እኮ ግራ የገባኝ ስትሰብክ ቢል ትንሽ እሺ፣ ስትዘምር ግን ትንሽ ስትዘምር አየሁ ነው ያለው ያሬዶ ትንሽ ኖረ ደግሞ መዘምራን ነበርኩ ብለሃል መሰለኝ። በልጅነቴ የሆነ የፕሮቴስታንት ቸርች ውስጥ መዘምራን ነበርኩ ብለሃል። ኧረ እኔ መዘምራን ነበርኩ አይደለም፣ ለእሱ አይደለም። እኔ ለአብዛኞቹ ሰዎች ከዚህ በፊት ጎረቤቶቻችን ፕሮቴስታንቶች ናቸው እና ያሳደጉኝ እነሱ ናቸው። አንዱ ጓደኛዬ ኪንግደም ኳየር ውስጥ ይሰራል። በልጅነት የነበረው ፕሮቴስታንት ወንድሜ ኪንግደም የሚባል ሳውንድ ላይ ዘማሪ ነው። እኔ ሳልሆን እሱ እኩያዬ ነው፣ አብሮ አደጌ ነው። መጨረሻ ላይ እሱ ወደ እንትን ገባ፣ ፓውንድ ወደሚባል ቦታ ገባ እና እንጂ እኔ ፕሮቴስታንት ዘማሪ ነበርኩ በልጅነት አላልኩም። ይሰማል ድምፅ ይሰማል። የሚነፋነፍ ነገር አለ ግን ይሰማል። እሺ የወለደት ሻ እንግዲህ ልደት ሻ ሚስጥር አይደለም የነገርኩህ ከጌታ ያየሁት ይኸው እዚህ አንተ እዚህ ያለ ነገር ነው የነገርኩህ። አደባባይ ላይ ብነግርህ ተጠንቅቄልህ ለሃይማኖት ተከታዮች እንዲህና እንደዛ ብለው እንዳይሉ ነው ከጌታ ዘንድ ያየሁትኝ። ወደ ጌታ መጥተህ በቸርች ውስጥ ኳየሮች ውስጥ ተቀላቅለህ ገዝፈህ ወጥተህ እንደዛ በራእይ ውስጥ ያየው እንደዛ ነው። ግዝፍ ብለህ ወጥተህ ጌታ አሳየኝ። እኔ እኮ ኤርሚያስ ትመቸኛለህ። የምር ህልም አታብዛ፣ አትተኛ፣ ውጣ፣ የሆነ ተንቀሳቀስ፣ ስራ። እሺ ልደት ይቀጥል። እኔ ኤርሚያስ የተናገረው የሰማሁት የቸርች ውስጥ የሆነ ቸርች ውስጥ በልጅነቴ መዘምራን ነበርኩ ብሎኛል። ወደ ልጅነት አምላክ ተመለስ ነው ያልኩት እያለ ነበር። እንዲሁም ከልጅነት ጀምሮ በቤተክርስቲያን ያደግኩት የሰንበት ተማሪ ነበርኩኝ። በመዘምራን ደረጃ የፕሮቴስታንት አዳራሽ ውስጥ የትኛውን ቦታ ላይ ገብቼ ያልዘመርኩኝም። የሚፈልገውን ነገር ነው የሚናገረው እሱ። እርግጥ ምናልባት እኔ በልጅነቴ ያሳደጉኝ ፕሮቴስታንቶች ናቸው። ለማንኛውም ለሚጠይቀኝ ሰው እንደዛ ነው የምናገረው። ይሄ የማልክደው ሀቅ ነው። በጣም ጨዋ ስርዓት ያላቸው ፕሮቴስታንቶች ናቸው ያሳደጉኝ። ከዛ ውስጥ አንደኛው ጓደኛዬ ወንድሜ ቸርች እየሄደ ያገለግል ነበረ። አድጎም ራሱ ኪንግደም ሳውንድ የሚባል እንትን ውስጥ ተቀላቅሏል እና እሱን ነው ብዙ ጊዜ የምናገረው እንጂ እኔ ፕሮቴስታንት ትምህርት ዘማሪ አልነበርኩኝም በልጅነቴም ጀምሮ። እና አሁን ምንድን ነው የምናገረው እዚህ ጋር እነዚህ ሰዎች ግምታዊ ነገር እኔ እንደዚህ ሌላ የቻሉ በእርግጠኝነት በልጅነቴ ፕሮቴስታንቶች ናቸው ያሳደጉኝ ብዬ ከዚህ በፊት ድሮ ስለተናገርኩኝ ያቺን ሰምቶ ነው እንግዲህ ጌታ በህልሜ ያሳይቶኛል በሚል በተከፈተችው ትንሽ የቀዳዳ ለመግባት የተሞከረው እንጂ እያንዳንዱ ነገር እንዳለው ውሸት ነው። የሰው የሚናገረው ነገር እንግዲህ ይታይ። አላሳየህም ጌታ እንደዚህ ብሎ በጭራሽ ሊያሳይህም አይችልም። እኔ ሙሉ ወንጌል ደግሞ ሙሉ ወንጌል እኮ ነው። ሙሉ ወንጌል ቸርች ውስጥ ከፍ ብለህ ኳይሩ ስትዘምር ጌታ አሳየኝ ሊያሳይህ አይችልም። ይህ የወንተ ፍላጎትም እንደዚህ አይነት ነገር እግዚአብሔር ሊያሳይህም አይችልም። አሳይቶህም አያውቅም። ቅዠቱን ሁሉ ህልም እያደረገ እየመጣ ስለሚያወራ ነው። እና ያለው ነገር ምንድነው? መቼም ቢሆን አልመጣም፣ እንደዛም ለብሼ ልታየኝ አትችልም። በእድሜ ዘመንህ ማለት ነው። በህይወት እስካለ እኔም እስካለው በጭራሽ ፕሮቴስታንት አዳራሽ ውስጥ ልታየኝ አትችልም። ልታዩኝ አትችሉም። በቃ በምንም ተአምር ነፍስ ከስጋዬ ጋር እስካለች ጌታ ኢየሱስ ክርስቶስ ይርዳኝ፣ በጭራሽ ልታየኝ አትችልም። ይህ ቅዠት ነው፣ የግል ፍላጎት ነው እንጂ በእኔ ህይወት ውስጥ ሊፈጠር የሚችል ነገር አይደለም። ክርስቶስ ኢየሱስ ከዚች ከእውነተኛይቱ ከጌታ ቤተክርስቲያን እንደማያወጣኝ አምናለሁ፣ ከቤቱ እንደማይለየኝ አምናለሁ። እና ይሄ
ላም አለኝ በሰማይ አይነት ህልም ነው። እኔ ግን ልደትዬ ምን እንደማሰጣቃለን ይሩመንበር ከዚህ በፊት ኤርሚያስ ወንድማችን ገና ወደ ቲክታክ ሲመጣ ከዛሬ ስንት ዓመት በፊት ነው ትዝ ይልሃል የሆነ እንትን ብሎ ኤርሚያስ ምን ያደርጋል መሰለ ታሪክ ይፈጥርና የሆነች መነሻ ይዛል። ከዛ ያችን ታሪክ ይፈጥርና ሊያጋጭ ይሞክራል። ባይዘወይ ለምሳሌ አንተን ከአባቶች ጋር፣ አንተን ከዲያቆናት ጋር፣ አንተን ከምዕመኑ ጋር ማገጨት ይፈልጋል ኤርሚያስ እና እኔ መጀመሪያ ቲክታክ ሲመጣ ትዝ ይልሃል መጀመሪያ ሲመጣ በቃ አቃብል ተደርጎለት እኛም ገብተን በቃ እንኳን በሰላም የዛን ሰዓት ጴንጤዎቹ ጋር ሙስሊሞች ጋር እንትን ተብሎ ትዝ ይልሃል። ልደቴ ሊሾሶችን እየተናገረ ነበር ሲመጣ እንደምንጣ። ከዛ ስልክ ከኔ ጋር ተለዋውጠን ስልክ እንደዋወል ነበረ ትዝ ይልሃል። አስታውሳለሁ። እሱንም ሁሉ ተናገሩት ላይቭ ላይ ምናምን ነገር። ከዛ ምን አደረገ? አሁን አንተ ላይ እያደረገ ነው ያለው። ምን አደረገ? እኔ ተኝቻለሁ እንግዲህ እኔ ጋር ሌሊት ነው። ወደ 2000 ሰው ምናምን አስገብቶ ድምፅ የሚነፋነፋል እንደዚህ ቀሚት አድርግልኝ። ኦኬ እሺ። ምክንያቱም ተንኮሉን መናገር ስለፈልገው ወደ 2000 ነው 3000 ሰው ገብቶ ገስት ላይ እኔ እኮ ከያሬድ ጋር እደዋወላለሁ። ያሬድ እኮ ወዳጄ ነው። ያሬድ እኮ በጣም በቃ እንዲሁም ላሰማችሁ ከሱ ጋር የተደዋወልኩትን ብሎ ምን ያደርግልሃል መሰለ የሆነች ሙስሊም እሱ ላይ መሰረት የምትባለው ቪዲዮ ሰርታበት ነግሬው ነበር። ኤርሚያስ የሆነች ሙስሊም ቪዲዮ ሰርታባለች መልስ ሰጣት ብዬ ቮይስ አስቀምጬለት ነበር። ኦኬ እና እስልምናው ላይ እንዴት ነው ማድረግ የምችለው እያለኝ እነግረው ነበር። የሚገርም ከዛ ምን ያደርጋል? እኔ ተኝቻለሁ እንግዲህ አስተውል። እኔ ተኝቻለሁ ሌሊት ነው። ጠዋት ስነቃ በጣም ብዙ ሚስኮል ተቀምጧል ኤርሚያስ ጋር ማለት ደውሎ ዋትሳፕ ላይ ልጆችም ይልካሉ ቪዲዮ ልከውልኛል። ሳየው ለካ ኤርሚያስ ምን አድርጓል? ወደ 2000 3000 ሰው አስቀምጠው በሉ እኔ እኮ ከያሬድ ጋር እደዋወል ያሬድ እኮ ወንድሜ ነው፣ ያሬድ እኮ ወዳጄ ነው። በቃ አሁን ደግሞ ይሄን በመናገሬ ከዲያቆናቱና ከቄሶቹ ጋር ሊጣላለው ሊወገዝ ነው። እንዲሁም ቆይ ላሰማችሁ ስናወራ ቆይ ልደውልለት ቀጥ ብሎ ደውሏል። የሚገርም ደውሎ እኔ እንቅልፍ ላይ ነኝ አሪፍ እርሜን እያለምኩኝ ነው። ለካ ቆይ ላይቭ ላይ ደውልና ላገነ ስሙኝ ሃሎ ሲለኝ ስሙኝ እኔ እና እሱ ስናወራ ቆይ ልደውልለት ብሎ ለካ እየደወለው ነው ይጋራ። ከዛ በቃ በጣም ገረመኝ ተንኮሉ ማለት ነው። በሱ ቤት ምን ሊያደርግ ነበር መሰለ ይኸው ከዲያቆናቱ ከአባቶች ጋር በቃ ከያሬድ ጋር በውስጥ ስለማወራ ብሎ ሊያጋጭ ማለት ነው። እና እንዲሁም በደንብ ነግሬው በጣም ተንኮለኛና ክፉ በጣም እባብነት ባህሪ ነው ያለ። እኔ እንዲሁም ለመልካም ነገር አንተ ላይ የሚሰዱትን ሙስሊሞች ፕሊዝ እንደዚህ መልስ ስጥ፣ ለሙስሊሞች የሚሰጠውን መልስ አንዳንድ ነገሮች እያገዝኩ እና በቃ እንደዚህ አይነት ነገር ነው አንተ ላይ ሊሰራ እየፈለገ ያለው ልደትዬ። እና ብዙ አትጨነቅ ማለት ነው። ተንኮል ነው ሊያጋጭ ነው የሚፈልገው። ሲስ ምናልባት ያወራሁት ነገር አልነበረሽ ማለት ፓፓ አሁን እያወራ ነው። ቀጥል። አይ ቅድም አልወጣም ምናምን ብዬ ስፎክር እንዳይደብርሽ። እኔ ሌላ ሰው ደውሎልኝ አልነበርኩም። እሰይ በቃ እና እንዳልከው ነው ያሬድ፣ እንዳልከው ነው በቃ የሆነች ባገኛት ክፍተት ነው ነገሮችን የሚጠቀመው እና ትንሽ ብቻ እኔ ምን አለ መሰለህ ሰው በእውነት በቃ እውነትን ይዘህ መጽሐፍ ቅዱስን ይዘህ ታሪክን ይዘህ አባቶችን ትምህርት ይዘህ በጨዋነት እርስ በርስ አውሩ ሞግቱ ነው የምለው እንጂ ያው ሰው የትኛውን ቤት እኮ ውስጥ እኔ የራሴ እምነት ነው ኦርቶዶክሲያን ቤት ውስጥም ነገረ ድነት ትክክለኛ መጽሐፍ ቅዱሳዊ ነገረ ድነት ትምህርት አለ ብዬ አምናለሁ። ሌሎችም ጋር ልክ እንደዛ። ግን ምንድነው እዚህ ቲክቶክ ላይ ስንመጣ ልደት ያላለው እንዳለ ተብሎ ኤርሚያስ ያላለው እንዳለ ተብሎ በእንትን መወራት የለበትም። መጽሐፍ ቅዱስን ይዛችሁ ታሪክን የአባቶችን ትምህርት ይዛችሁ ማውራት መሞገት ነው። ይሄ ነው የኔ መልእክት። ይሄን ይመስላል እንግዲህ ዩ ጋይስ። እኔ ፐርሰናል ነገሮች በጣም ደስ አይሉም እውነቱን ለመናገር። እኔ ይቅርታ አድርግልኝና ሲሶ ባለፈውን ሉተሪያኖች ጋር እንደዛ እንትን ሲሉ የዳዊት የሚባለውን ትዳሩን ልጆቹን ሚስቱን ምናምን ሲሰደብ እኔ ለዳዊት ለሚባለው ጽፌለታለሁ በውስጥ። የሚገርም በቃ ምንም እንዳይሰማ እኔ በእምነትም አትመስለኝም በትምህርትም አንገናኝም። ግን ቤተሰብ ሚስት ልጆች ሲሰደቡ ግን ትክክል አይደለም። በቃ ሰው በእውቀት ይሟገት እንጂ በተንኮል በሴረኝነት የሆነ ሰውን ለማሸማቀቅ ሰውን ከሰው ጋር ለማጋጨት ይሄ ትክክል አይደለም ብዬ እንዲሁ ለዳዊት ራሱ ነግሬዋለሁ። የሚገርም ዳዊት ለሚባለው ዳዊት ሉተራና
አሮ ነው። እኔ በዛ መንገድ በተለይ ወንድማችን የሚያስናዝ ያሉት ግሩፖች ለምን ፐርሰናል ነገር ውስጥ እንደሚገቡ የሰው ትዳር፣ የሰው ልጆች፣ የሰው ህይወት ምናምን ውስጥ ለምን እንደሚገቡ አሮ ነው ትክክል አይደለም ፈጽሞ። እና እስቲ አሮ ነው እንግዲህ ይስተካከላል ብዬ አስባለሁ። እኛንም እኮ በየቀኑ ነው እዛ ቤት የሚቀጠቅጡን። ኤኒዌይ ምንም እንግዲህ ምንም ማድረግ አንችልም። እነሱ እስኪስተካከሉ እኛም አንጠብቅም። አንተ እንግዲህ አስብን ከሱ ጋር አብሮ የሚያገለግሉ ሰዎች ናቸው። ይሄ ነገር እንኳን አንድ ቀን ኤርሚያስ ተው መጽሐፍ ቅዱስ የያዘ ሰው እንደዚህ ሊያደርግ አይገባም። የሰው ፎቶ ዘግዝቆ የሚገቡት ከሱ ጋር አብሮ የሚያገለግሉ ሰዎች ናቸው። ሰው መጽሐፍ ቅዱስን ይዞ ከጨለማኑ ወደ ብርሃኑ እያለ አት ሴም ታይም ደግሞ የሆነ ፖለቲከኞች የሚሰሩትን አይነት ስራ ወይንም በቃ እንደዚህ ቲክቶክ ላይ ተሳዳቢዎች የሚያደርጉትን አይነት ድርጊት እነዛ እንደው እኮ ይሻላሉ እኮ ኤርሚያስ ጀማ ከሚያደርጉት አንደኛው ነው። እነዛ ይሻላሉ። የሰው ፎቶ ለጥፎ የሰው ነገር ዘግዝቀው እንትኑ ምናምኑ ብለኔ ስድብ ራሱ እኮ በአይነት እኮ ነው እዛ ቤት ያለው እኮ ክርስቶስን ስድብ ትጠላላችሁ። ስድብ በአይነት ነው እዛ ቤት ያለው ስድብ። ሰው ላሳየህ ይኸውልህ እንደማገኘሁት ቪዲዮ ነው። ሉክ ይሄ ስንት ዓመተ ምህረት እንደሆነ ያው መቼ ነው የሚለው 2022 አየው 2022 10 25 ዲሴምበር 5 ይኸውልህ አሁን ለዚህ ነው ሉክ ስማ ሊነጋ የተወሰነ ሰዓት የሚቀረው ይመስለኛል። እየደወለ ነው እኔ ጋር እንግዲህ አስበው እኔ ጋር ሌሊት ነው እየደወለው እኔ ጋር እኔ ተኝቻለሁ። እንግዲህ ስማው ምን እንደሚል ሊነጋ የተወሰነ ሰዓት የሚቀረው ይመስለኛል እሱ ያለበት ስቴት። ከእሱ ጋር ግን እንደምንደዋወጥና ቴክስት እንደምንለዋወጥ ወይ ቮይስ ሪከርድ እንደምንለዋወጥ ለማወቅ ከፈለጋችሁ ስንደዋወል የተለዋወጥነው ቮይስ ላሰማችሁ። ሰላም ኤርሚ፣ እንዴት አደረግ? ሰላም ነው ወይ? እግዚአብሔር ይመስገን ደህና ነኝ። ይህን ቪዲዮ ሼር ላድርግልህ ብዬ ነው ሰዎች ልከውልኝ ለአንተ ላክልህ ብዬ ነው። በአንተ ላይ ቪዲዮ ስለሰራች ያው መረጃው እንዲሆን ያህል ነው። ደግሞ እንደዚህ መደዋወላችንን አይተው እሱንም እንዳይገዝቱት። አየው ዘሴም ወርድ ነው ልደት ላይ እየጠቀመ ያለው። ልደትንም እኔ በቃ ያወራ ነው እንዲያው በአዳባይ ካወጣብህ ከቤተ እምነት ሰዎች ጋር ትጋጫለህ። እኔ ቮይስ ያስቀመጥኩለት የሆነች ሙስሊም የአንተን ቪዲዮ ፖስት አድርጋ አጣማ ስህተት እየተናገረች ነው እና ፕሊዝ ለእሷ ትክክለኛ ቪዲዮ ስራ ብዬ በቅንነት እኮ ነው ቮይስ ያስቀመጥኩለት። አስተውል። ሰው ምን አደረገ ማለት ነው? በቃ ሰዎችን ሰብስቦ ላይቭ ላይ እኔ ጋር ደውሎ ይኸው ከያሬድ ጋር እኮ እደዋወላለሁ ያሬድ ምናምን ሊል ማለት ነው። እና ከዛ በኋላ ይኸው በቃ እንደውም ቪዲዮ ሰርቼ ሜንሽን አድርጌ ሁለተኛ እንደዚህ አይነት ክፋትና ተንኮል ሴረኝነት መስማትም ስለማልፈልግ ከምንም ነገር ላይ ብሎክ አድርጌ ያለው ብዬ ቪዲዮ ሰርቼ እንዲሁም መልስ ሰጥቼዋለሁ። የሚገርም እንዲሁም እዚህ ላይ ብዙ ፕሮቴስታንቶች ትክክል አይደለም ለምን እንደዚህ ታደርጋለህ እያሉ ብዙ ሰው እንዲሁም ሲጽፉ ነበረ ለሱ የሚገርም እና እንደዚህ አይነት ተንኮሎች ይሰራል በጣም ልደት ላይም እንደዚህ አይነት ነገሮች ነው እየሰራ ያለው። እንግዲህ እግዚአብሔር ይርዳው። ግን ቅድም ያልኩት ይኸውና ማለት ነው ቲክቶክ ላይ አለ። ኤኒዌይስ ያለው ነገር ይሄ ነው። ታሜ ዲቤት አለ ነው የሰማሁት ከኤርሚያስ ጋር እዚሁ ላይቭ ላይ ነው የሰማሁት። እንኳን ደህና መጣ። እንኳን ደህና ቆየ እንዳልከኝ ተሙዬ ቆይ አንዴ ይቅርታ። ከታች ሊያ በሚል ፌክ አካውንት የምትበጠብጪ ኦልሬዲ እንዲህ አይነት ነገርም ትክክል አይደለም። የሊያ አካውንት እናውቀዋለን። በሷ አካውንት በሰው ስም እንትን ባትሉ ለእናንተም ጥሩ አይደለም። ተመሳሳይ ነገር ነው። ሊያ ባልሆነ የእሷን ስም የእሷን ሁሉ ነገር ተጠቅመሽ ተመሳሳይ ነገር እንደዚህ ክርስቲያን ሆናችሁ ሌላ ከክርስትና ያፈነገጠ ነገር ባታረጉ ጥሩ ነው። ታሙዬ ቀጥል ከይቅርታ ጋር። አይ ልደትዬ እንዴት ነህ? ዲያቆን ራይል ኤናክ ሲሳይ ታችም ላይ የሚያላችሁ ሁላችሁንም ሰላም ብያለሁ። ዲቤት አድርገን ያልከኝ ልደትዬ ዲቤት አለው ምናምን እያሉ ከታች ኮሜንት ላይ እያየሁ ነበረ ከቀለሜ ጋር። አረ ምን ዲቤት ይኖረኛል? ሌላ አቅመ ዲቤት ስመች ደረስኩኝ። ባለፈው ታኔ ቤት መጥቶ ነበረ ተቀጣጥሮ ምናምን ጉድህን አፈርጠዋለሁ በውስጥ ያወራነውን ምናምን እያለኝ ነበረና እንዲያፈርጠው ብፈልግም ያው
እንጂ የምን አይዘው ኮተም የሚገርም በውስጥ እኮ አሁን ባለፈው እኔ አማን ሲታሰር የሚገርምህ አማን ሲታሰር ስልኩን አፈላልጌ አይ ቲንክ ማን ነው የሰጠኝ? አይ ቲንክ ፍቅረ ኢየሱስ ቢኒያም ነው የሰጠኝ ነው ሌላ ሰው ነው ብቻ ስልኩን አፈላልጌ ደውዬለታለሁ። ደውዬ አይዞ እንኳን እግዚአብሔር ደግሞ አስፈታ በርታ የምናግዝ ነገር ካለ ምንም ችግር የለውም። በዚህ እንደዚህ እኮ ትናገር ትደዋወል እንደ ኢትዮጵያዊ ወንድም ታወራ ይሆናል። ግን ያንን ደግሞ መልሶ ለተንኮልና ለሴራ መጠቀም አይ ዶንት ቲንክ እኔ ፌር አይመስለኝም። አሮ ነው ብቻ ከባድ ነው በጣም አንዳንዴ በኤርሚያስ በኩል ያለው መንፈስ በጣም ከበድ ይላል እና መጠንቀቁ ጥሩ ነው። ተምዋ በጣም መጠንቀቁ ጥሩ ነው። የሆነ ጊዜ ያወራሁት አለ ከእሱ ጋር ያኔ የሆነ እዚህ በሉተራውያን ዳኑ አልዳኑ የሚል ሀሳብ ላይ እና ጤነኛ መስሎኝ ነበረ። እሷን ይዟል በቃ እንዳላፈርጠው ይልሃል እንጂ እኔ ልደትዬ ሰው ይገባል ቤቴ ከሰው ጋር ትወያያለህ እንጂ ዲቤት የሚል ሀሳብ ለአቅመ ዲቤት እንኳን አልደረስኩም እንጂ ከወንድሞች ጎን ቁጭ ብዬ እየተማርኩኝ እየተማማርን እኔ ለዲቤት እንኳን አልበቃም። የኔ እንኳን ስልኬን ያገኘው ህልም ልንገር በሚል ተልካሻ ምክንያት ነው። ምን ዘማሪ ነህ? ድሮም ዘማሪ ነህ፣ ወደፊትም ትዘምራለህ። ደስ ይላል። አይ ጌታ ለእኔ ያሬድዬ በዛኛው ስልኬ በገባ ባሳየ የጻፈልኝ እሱ ነው። በመልስለት ያንን መልስ ማለት ነው ትደነግጣለህ። አይንተም ማለት ነው መጠንቀቅ ነው። ተም እኔ 2022 ላይ በፈረንጆች እንግዲህ ስንት ዓመት 6 ዓመት ሆነ ማለት ነው ኖ አሁን 2000 ስንት ላይ 26 4 ዓመት ሆነኝ እንግዲህ ብሎክ ካረኩት ማለት ነው በስልኬም በቲክታኬም ከምንም ነገር። ምክንያቱም ገና ሲመጣ የዛን ሰዓት ከሙስሊሞቹ ጋር እንዳልኩ አብረን ከፕሮቴስታንቶቹ ጋር እስልምናው በጣም ክርስትና ይሳደብ ስለነበረ አብረን አንዳንድ ነገሮች ይደረግ ነበረ፣ ለእስልምናው መልስ ይሰጥ ነበረ እና የዛን ሰዓት መጣ ኤርሚያስ ማለት ነው እና የዛን ሰዓት በቃ ሁሉም ሰው ተቀበለው። እኔንም መተው ልከውልኝ ተተዋወቅ ብለውኝ እኔ እንኳን አውቀዋለሁ ዩቲዩብ ላይ እና በዛ ገባ ስልክ ተለዋወጥን። እንዲሁም የሚገርም ስልክ ተለዋወጠን። እንዴት ነው እስልምናው ላይ እንዴት ነው ቲክቶክ ላይ ያለው ነገር እንዲህ ነው ብዬ እነግረዋለሁ። እስቲ አሁን ከሙስሊሞቹ ጋር ሊያነሱት የሚችሉት ነገር ምንድን ናቸው እስቲ ንገረኝ ሲለኝ ይሄ ነው። ከዛ በሆነ እንትን ነው ከሆኑ ሰዎች ጋር ውይይት እንትን አለ። የእኔ አካውንት ተዘጋ። አይ ቲንክ የአበሳሽቶት ይሁን ምን ይሁን አላቅም። ወዲያውኑ ያን አረገና አይ ዶንት ቲንክ እኔ በየዋህነት የሚደረገው ነገር እሱ ጋር በቃ ለሆነ ታይም ላይ ጠብቆ መልሶ ለተንኮል ላይ ስራ ይጠቀምበታል እና አሁን ላይ ደግሞ እንደ ሰው ጋር ያለው እንትን ትክክል አይመስለኝም። ምንድነው ካለው በጣም የተራራቀ አመላከት አንጻር ተሜ በጣም ከባድ ነው በጣም እና መጠንቀቁ ጥሩ ነው። አይ ያሬዲ ልክ ነህ። እኔ የክፋታቸውን ጥግ ይቅርታ አድርግልኝ ሞር የክፋታቸውን ጥግ እያየሁኝ ያለሁት ከዚህ በፊት ከዛሬ 5 ዓመት በፊት ነብይት ብርቱካንና እሱ የተጻጻፉትን ያወሩትን ሪከርድ እኔ እንዴት ሰው እንደሚያስቀምጥ ራሱ ይገርመኛል። ያንን ያወሩ ነበር ሪከርድ ሰው ሪከርድ አድርጎ የዛሬ 5 ዓመት በዚህ አላልሽኝም ለማለት ዲስ ታይም አራውንድ ሁሉም ሰው ነው ሪከርድ የሚያደርግ እዚህ ሚዲያ ላይ ፊት እስከታወቅ ድረስ ያውም ሰው እና ሰው የሚያወራውን ነገር ከሰው ጋር ለማውራት አትችልም። በአንድም ሌላ አጋጣሚ ተወራ ይችላል። እንደ ምክር ለሁሉም ሰው ለንግግር ጥንቃቄ እያደረግ የምታወራውን ነገር ሰዎችን ሳይነካ ማንንም ሳይነካ የራስ ጉዳይና የራስ ጉዳይ ብቻ ትኩረት እያደረግ ማውራት። ምክንያቱም አሁን ሁሉም ሰው የሁሉንም የእያንዳንዱ ሰው ውድቀት እና መሸማቀቅ ከሚዲያ መጥፋት ነው የፈለገው እና ያን ዋትሳፕ ላይ ብትገባ ማላውቀው በጣም ብዙ ስልኮች ይደወላሉ። ከየት እንደሚመጣ አላውቅም። የትኛውንም አልመልስም በቃ ምክንያቱም የማወራቸው የተወሰኑ ሰዎች አሉ ማውቃቸው የሚያውቁኝ ከዛ ውጭ አይመለከተኝም ስለሌላው ሰው በቃ መረጃ ምናምን ገለመሌ እያለ እንደውልልህ ምናምን የሚለኝ ሰው የትኛውንም ሰውም አላወራም። የሚፈልገኝ ሰው አዲስ አበባ በአካል መጥቶ ሊያወራኝ ይችላል። ከዛ ውጭ በቃ ከማላውቀው ሰው ጋር በጣም ቅርብ ካልሆነ ሰው ጋር ምንም አይነት ነገር ማውራት አልችልም። ቲክታክ ላይ መጠንቀቅ አለባችሁ። ልደትዬ ቲክታክ ላይም አሮ ነው አንተ ኤክስፔሪንስ አድርገው ከሆነ አላውቅም። እኔ ግን በጣም ብዙ ሜሴጅ የ20 ፎሎወር 10 ፎሎወር
30 ፎሎወር ምናምን 40 ፎሎወር ያላቸው በጣም ብዙ የሴት ፕሮፋይል ያደረጉ በቃ እገሊት ነኝ እገሌ ነኝ የሃይማኖት ጥያቄ ላይ ስልክን ስጠኝ የሃይማኖት ጥያቄ ያለኝ ላውራህ እና ፎሎወራቸው ገብቼ ሰው 10 20 ምናምን ይላል እና አልመልስላቸው የሚገርም ብመልስ እንኳን ምንድነው ማረገው ቲክታክ ላይ እዛው አስቀምጡልኝ በቮይስ ነው የምለው ምክንያቱም በጣም በቃ ተንኮለኞች ሆነዋል ሰዎች እና የተለያየ ነገር ይልኩብሃል ገባህ እና በጣም ብዙ ተንኮል ስላለ መጠንቀቁ አሪፍ ነው ባይዘወይ በጣም እኛን ካገግሎት ለማስቀረት እዚህ ቲክታክ ያሉትን ወንድሞች በተለይ ፐርፐዝሊ የሚላኩ ሴቶች አሉ ይሄ ምንም ማይካር ነው የቴሌግራም ግሩፕ ወንድሞቻችን ፕሮቴስታንት ወንድሞቻችን ትዝ ይላል አንድ ሰሞን ኢንፎርሜሽን ደርሶ ልደት ከግሩፓቸው መጥቶ ግሩፓቸው ላይ ዲስከስ ያደረጉትን እኛ ጋር አምጥተውት እኔ አንዴ ኦርቶዶክስ ለሆን ነው በሚል ምክንያት አንድ ፕሮቴስታንት እኔ እንግዲህ እንደዚህ ሲሉኝ አናግራለሁ ብዙ ጊዜ ሳናግር ደግሞ ቴሌግራም ላይ ነው የማወራቸው ትምህርት ለመስጠት ማለት ነው ልጠመቅ ፈልጋለሁ ሲሉኝ ኦኬ እሺ ትምህርቶችን ምልክበት እንትን ስላለኝ ፎርም ስላለኝ ቴሌግራም ላይ አወራቸዋለሁ ከዛ ትምህርቱን መላክ ጀመርኩኝ መሰረታዊ ክርስትና ትምህርቱን አቴንድ ከማድረግ ይልቅ ሌላ ይሄ አለ አይደለ ሌላ አይነት ወሬ ምናምን ታወራለች ልጅ ነው እዛ አልገባኝም የምታወራው ልክ መመለስ ስላልቻልኩኝ መጨረሻ ላይ ለሪከርድ አትመችም ምናምን ብላኝ ብሎክ አድርገኝ አልሄደችም በጣም ይወል በቃ እኔ ደግሞ ቪዲዮ ኮል የሚያደርጉ ነበሩ በጣም የሚያሳዝን ቪዲዮ ኮል ያደርጋል ዘጋባቸዋለሁ ቪዲዮ ኮል ያደርጋል ዘጋባቸዋለሁ እዚህ በፊት በየዋህነት ስልክ ማለት እንትን ቁጥሬን ሰጥ ማለት ነው እና ቪዲዮ ኮል ያደርጋሉ ዘጋባቸዋለሁ እኔ ቪዲዮ ኮል አንሰሉኛል ለምን ቪዲዮ የምትፈልጉት ትምህርት ከሆነ መልስ ከሆነ የምትፈልጉት ቪዲዮ ለምን የምትፈልጉት ስላቸው በነጋታው ብሎክ ያደርጉኛሉ ራሳቸው ወጥተው ማለት ነው እና በጣም መጠንቅ አለብን በተለይ እዚህ ላይ ቲክቶክ ላይ የምናገለግለው ወንድሞች በጣም ጥበበኛ መሆን አለብን በጣም መጠንቀቅ አለብን ትክክልም አይደለም በቃ አሁን ላይ በጣም ብዙ ተንኮልና መሰሪነት እየበዛ ስለሆነ በጣም አንድ ሰው ደግሞ ይሄን ሰሞን ትናንት ነው ከዚያ ደግሞ አንድ የሚታወቅ ሰው ወይ አንድ ብቻ አይደለም ነገሩ ግን በጣም የሚታወቅ ሰው ፕሮቴስታንት የሆነ ሰው ማለት ነው ፕሮቴስታንት የሆነ ሰው የሚታወቅ እዚህ የምታውቁት ሰው የሚከራከረን ምንም ይለን ኦኬ እንዲህ ነው ብዬ ስሙን አልናገርም ስለ ኦርቶዶክስ ማወቅ ፈልጋለሁ አለኝ ስለ ኦርቶዶክስ ማወቅ ፈልጋለሁ መማር ፈልጋለሁ ኦርቶዶክስን በደንብ ላቃት ፈልጋለሁ አለኝ ከዛ ምን አልኩት መሰለልለት ታዲያ ምን ችግር አለው ላይቭ ላይ እንደዚህ ስንከፍት መጠጠይቀን አልኩት አይ እንደዛማ አልመጣም አለኝ ለምን ስለው ያውቁኛል ፖለቲካ ይሰሩብኛል አለኝ የዘላለም ህይወት ጉዳይ ከሆነ ሰዎች ፖለቲካ ሰሩ አልሰሩብህ ምንድነው የሚያስፈራ ስለው እሺ በቃ ብሎ አቆማ መጽሐፉን አቆመ የሚገርም እና በጣም መጠንቀቅ ያለብን በጣም ከቲክቶክ ያስወጣችሁ የሚፈልጉ በጣም ብዙ ሰዎች አሉ አሸማቀው የሆነ ነገር ይዘው ማለት ነው እና ፕሊሱን ተጠንቀቁ እኔ ጥሩ አጋጣሚ ስላገኘው እንዲሁም ልናገር ብዬ ነው ተሜን ብትሆን ተጠንቀቅ እኔ ደግሞ ከይቅርታ ጋር ፕሮቴስታንቶች እንደምታየው በተለያየ በፌክ አካውንት ይጽፉልሃል ኦርቶዶክሳዊ ጥያቄ ኖሮኝ ነው ምናምን እኔ እንደዚህ ሜሴጅ መልስ ይሻል አቅም ላይ ይችላል እኔ ደግሞ ግራ እየገባኝ ያለው የሚታወቁ ልጆች ቲክታክ ላይ ኦርቶዶክሳዊ እህት ወንድሞች እየደወሉልህ ሪከርድ ነው የሚያደርጉ የሚታወቁ ነው የምነግርህ እና እኔ የሆነ ሰዓት ላይ ጌታ ሆይ በቃ ተሳስቻለሁ እንዴ እግዚአብሔር መንፈሴም ሁሉ ነገርም ነበር ይዛለው የነበረው ታግዬ እንደምን ብዬ ነው የጸናሁት እንዲሁም የስንፍና ቃል ልደት አውርቻለሁ ታስታውሳለህ የሆነ ጊዜ ተደዋውለን በሆነ ሪከርድ ታክ ላይ ያሉ ልጆች እየደወሉ እባክህ 12 ሰዓት አውራን የሚሉት እነሱ በግሩፕ ቁጭ ብለው በሌላ ዋትስአፕ ላይ በግሩፕ ቁጭ ብለው አንዱ ያወራሃል ከዛ በኋላ እዛ ላይ እነሱ ሪከርድ ሊያደርጉና ምንድነው ይሄ ነገር ብዬ አሰብኩ እና እግዚአብሔር ብቻ ምህረት ያድርግልን ሞር በቃ ሰውን ከማድ
ከመድከም ይልቅ በቃ ሁላችንም እኔ ደካማ ነኝ፣ ብርቱ አይደለሁም። እኛውን የምንሸማቀቀው የማይሆን ነገር ተናግረው ውሸት ዋሽተው በተለይ ይሄ ቁጥር እየሰጡ በቪዲዮ ማውራት በምን ማውራት በዚህ ገብቶ በዚህ ወጥቶ የሚለው በተለይ እህቶቻችን ሁሉ በንጹህ ልቦና አይደለም እየመጣ ያሉ አሁን ላይ ሁሉ ማለት ሁሉም መጥፎ ናቸው አላልኩም፣ ግን ተልከው ይመጣሉ ፐርፐዝሊ። ኦኬ፣ ከእስልምናው ተልከው ይመጣሉ ጥያቄ አለን በሚል ከፕሮቴስታንት ተልከው ይመጣሉ ጥያቄ አለን በሚል። ስለዚህ እነዚህን ሁሉ በደንብ አድርገን ልናውቅ ይገባል። በቃ ግዴታ ነው። ዝም ብሎ ሞኝነት የለም። አሁን የእኛ ልጆችንም ደግሞ በስርዓቱ ትሪት ማድረጉም ጥሩ ነው ብዬ አምናለሁ። ብቻ በጣም የጊዜው የተንኮል በጣም የመሰሪነት የክፋት ነገር ስለበዛው ሰርክላችንን መቀጠብ ምንድነው ይሄ መገደቡ ጥሩ ነው። ህብረታ እና ተመስገን ግን ጀስት ከኔ ጋር እንደ ፍሬንድ ነው እናወራለን። ያለውን ነገር እያንዳንዱን ነገር እናወራለን። ከተመስገን አንድ የምቃወመው ነገር አለኝ።
አሁን የሆነ ነገር ተንኮስ ሲደረግና መልስ ሲሰጥ ይኸው እያለ ይቀጥላል ማለት ነው። ዝም ስትል የተሸነፍክ ነው ብዙ ሰው የሚመስለው፣ ግን እንደዛ አይደለም። ባይዘወይ ዝምታ እንዲሁም በጣም ብልሃት ነው። በጣም አሪፍ መልስ ነው እና እኔ በጣም ጥሩ ነገር ነው ብዬ አስባለሁ። ይሄ ለማንም ነው። ስድብ ምናምን እሱም ትክክል አይደለም። በቃ ፈጽሞ ትክክል አይደለም፣ ማናችንም ብንሆን ማለት ነው። እና እኔ ደግፈዋለሁ። ይሄ ስንናደር ስንቆጣ እየወጣ ላይ የከፈተ የምናገረውን ነገር አናቅም። በዚህ ደግሞ ብዙዎቻችን ደካሞች ነን። አይ ቲንክ ይህንን ማስተካከሉ ጥሩ ነው። አሁን በጣም ብዙ ሪከርድ እያደረጉ ለራሳቸው ዓላማ የሚቆራርጡ ስላሉ ያንንም መጠንቀቁ ጥሩ ነው ብዬ አምናለሁ እና አሪፍ ጥቆማ ነው ለእኔም አላምንም እና ማንም ሰው ቢስተካከል ጥሩ ነው፣ እንዲህ አይነት ስራ የሚሰራ ሰው። ከዛ ባለፈ ግን ያው እንዳልኩ ነው። ህልሙ ለአንተ ነበር እኮ። ያላወቅም እስቲ የምትለን ነገር አለ ብሬ? ብሬ እያወራ ነው። ኔትወርክ ነው ያለው። ሁሉ ሰላም፣ ሁሉ ደህና፣ እግዚአብሔር ይመስገን። አይሰማም? ይሰማል። አሁን ይሰማል። አለን። ኦኬ፣ ኔትወርክ ነው መሰለኝ። ኔትወርክ ነው። እስቲ ግን አንተ ትሰማለህ?
አሁን ትሰማለህ ብርዬ፣ አሁን ትሰማለህ። አይ እየቆየ ነው የሚደርሳቸው ሙሽራ አይደለም ሁላችን ሁላችን የክርስቶስ ሙሽራ ነን። ግን ኔትወርክ አይሰራም ነው ግን ወለዚህ ማለት እኔ አይደለም እኮ ያሬዶ ብሬጋ የሆነ ነገር አለ ሰሞኑን። እስቲ አይ እሱ እኮ እስኪናገር እንጠብቅ። እንዴት ነው ብለን እኮ ነው ያው ኦፊሻሊ ማውጣቱ ተገቢ ሆኖ ካልታየው ተው ሲስ ቀኑ ገና ነው ብሎ መሰለኝ። ኔትወርክ ብሬ እዛው አገልግሎት ላይ ነህ አይደል ያሬዲ? አይ ተመልሻለሁ። ቆየ እኮ ኔትወርክ እኮ አይሰራም። ተሙ እንዴት ነህ ግን? ምን ነው የኔ ሰማ አንተ ይሰማኛል ባይዞኝ የሲሳይ ነው ብዙ መኮነቅነቅ ሲያደርግ እኮ ተው አታስጨንቀው እኮ አልኩት እኮ። ኮየ ስትለው ምን ላይ ሰጠው? ኧረ ችግር የለውም። አይ እግዚአብሔር ነው ነገርን ሁሉ በጊዜው የምናደርገው። አይ ሲስ ያው እንዴት መሰለህ ምን ተብሎ ነው የሚወራው በሚለው እንትን ይለኛል፣ ግራ ይገባኛል። እኔ ለዚያ ነው ብራዘር እንጂ ለእንትን አይደለም። ሶ ኤኒዌይስ እናወራለን። እሺ ብርዬ፣ እሺ ያሬድ እናንተኑ ሀሳባችሁን ቀጥሉ። እንትን ሌላ ቀን ሀሳባችሁን ቀጥሉ፣ እንመለስበታለን ወደ ብሬ ሀሳብ። ኤኒዌይ ዩ ጋይስ ሁላችሁንም ቴንኪው አመሰግናለሁ። ያሬዶ ሄኖክ ሩሃ ትላንት ነበረች፣ ዛሬም አለች፣ ነገም ትኖራለች። ተሙ በመምህር ብሬ፣ እኔም ወደ ስራ ልውጣ ጋይስ። በቃ ሲሶ ታንኪዩ ስላሰባሰብከን ጥሩ ጊዜ ነበረን፣ እናመሰግናለን። በርታል። እናንተም ሁላችሁንም እግዚአብሔር ይስጥልን። ተሜዋሺ እሺ ሁላችሁም ታንኪዩ። ሁላችሁም ብሬስ ይደውልልሃለሁ። ሰፈር ወንድሜ ነዳጅ የለም፣ ተቆላልፈን ቁጭ ብለናል። ኧረ ተው እንትን ቤንዚን የለም። እደውልልሃለሁ ብሬ ስወጣ። የለም ቤንዚንም